ክቡራትና ክቡራን አርዮስ፣ ንስጥሮስና መቅዶኒዮስ የሚባሉትን ስሞች እስከዛሬ ሰምታችሁ እንደምታውቁ ገምታለሁ። የእነዚህ ሰዎች ትምህርት ለዘመናት ቤተክርስቲያንን እየተፈታተናት ኖሯል፣ ይኖራልም። ሐሳባቸው ወደ ቤተክርስቲያን ጉባኤያት ሲቀርብ ምን ተፈጠረ? ማን አሸነፈ? ማንስ ተወገዘ? ዛሬ የኦርቶዶክስ ቤተክርስቲያንን መሠረተ ሃይማኖት ቅርጽ ያስያዙትን የሦስቱን ዓለም አቀፋዊ ጉባኤያት ምስጢር እንገልጣለን። የመናፍቃኑን ማንነትና ትምህርት፣ በኦርቶዶክሳውያን አበውና በሐሳውያኑ መካከል የተደረገውን ክርክርና የቤተክርስቲያኗን ትምህርቶች የመጨረሻ ድል እንመሰክራለን። እስከ መጨረሻው ብትከታተሉኝ በነፍስ ታተርፋላችሁ። ይህ የሦስቱ ጉባኤያት አስደናቂ ታሪክ ነው። በቤተክርስቲያናችን ላይ በርካታ መናፍቃን የክህደት ትምህርታቸውን ወደ ውስጥ ለማስገባት ሲጥሩ እንደነበር ታሪክ መዝግቦት እናገኛለን። ለቤተክርስቲያናችን በጣም ስጋት የነበረው ግን ከውጭ ያሉ መናፍቃን የሚወረውሩት ቀስት ሳይሆን ከውስጥ ሆነው ምንፍቅናቸውን በተለያዩ አጋጣሚዎች ያስተላልፉ የነበሩ ሰዎች ናቸው። በዚህ መልኩ ተደራጅተው ከውጭ ያሉ መናፍቃንን አስተምህሮ ከውስጥ ሆነው ያስተምሩ የነበሩትን መናፍቃን አባቶቻችን ትምህርታቸውን ማውገዝና መናፍቃኑንም ከቤተ ክርስቲያን አንድነት በመለየት ተዋህዶ እምነትን አሁን ላለን ክርስቲያኖች አቆይተውልናል። በእነዚህ በርካታ መናፍቃን መነሳት ምክንያት አባቶቻችን ትምህርታቸውን ለማውገዝና መናፍቃኑን ለመለየት ዓለም አቀፋዊ ጉባኤያትን አካሂደዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምትቀበላቸው ዓለም አቀፍ የቤተ ክርስቲያን ጉባኤዎችም እነዚህ የሚከተሉት ሦስቱ ናቸው። የመጀመሪያ ጉባኤ ኒቅያ በ325 ዓመተ ምህረት በ318ቱ ሊቃውንት የተካሄደ ነበር። ሁለተኛ ጉባኤ ቁስጥንጥንያ በ381 ዓመተ ምህረት በ150 ሊቃውንት ተካሂዷል። የመጨረሻውና ሦስተኛው ጉባኤ ኤፌሶን በ431 ዓመተ ምህረት በ200 ሊቃውንት ተካሂዷል። ለእነዚህ ዓለም አቀፍ ጉባኤዎች መካሄድ ምክንያት የሆነው ከላይ አስቀድመን እንደተናገርነው በየዘመናት አስተምህሯቸውን እየቀያየሩ የተነሱ መናፍቃን ናቸው። በእነዚህ ጉባኤዎች መጨረሻ ላይም ሊቃውንተ ቤተ ክርስቲያኑ የተስማሙበትን የቀናና በጎላ በተረዳ የታወቀውን ትምህርት ይጽፉና ለመላው ዓለም ያሰራጩ ነበር። ከዚህም በተጨማሪ ለጉባኤው ምክንያት የሆነውን የምንፍቅና ትምህርት ያወግዙና ይህንን ምንፍቅና ያራምድ የነበረውን መናፍቅ ከምዕመናን አንድነት ይለዩም ነበር። ከዚህ አስቀጥለን ሁሉንም መናፍቃን አንድ በአንድ እንመለከታለን። ጉባኤ ኒቅያ በቢታንያ አውራጃ ጥቁር ባህር ወደብ አካባቢ የምትገኘው ኒቅያ በባህርም ሆነ በየብስ ለሚጓዙ ሰዎች እጅግ ተስማሚ ከተማ እንደነበረች ቅዱሳት መጻሕፍት ይጠቅሳሉ። የእስክንድርያ ንጉሠ ነገሥት መናገሻውን ወደ ቁስጥንጥንያ እስካዘዋወሩበት ዘመነ መንግሥት ድረስ ከኒቅያ በቅርብ ርቀት ላይ ያለችው ኒቆሜዲያ ላይ በመስፈራቸው በ325 ዓመተ ምህረት ለተካሄደው ጉባኤ ምቹ ስፍራ ነበረች። በሦስተኛው መቶ ክፍለ ዘመን ቤተክርስቲያን በተለያዩ አቅጣጫዎች በደረሰባት አያሌ ችግሮች እጅግ በመታወቋና በመበጥበጧ መፍትሄ ለመፈለግ ውይይት የተደረገበትና ውሳኔ የተሰጠበት የሊቃውንቶች ስብሰባ የኒቅያ ጉባኤ ነው። ከችግሮቹ ውስጥ አንዱ ስለ ምስጢረ ሥላሴ የዶግማና ትምህርት ልዩነት መፈጠሩ ነበር። በእነዚህ ጊዜያት ውስጥ እንደነ ጳውሎስ ሳምሳጢ፣ ሰባሊዮስና አርጌንስ የመሳሰሉ የተነሱበት ዘመን ነበር። በተለይም አርዮስ ወልድ ፍጡር ነው ብሎ በመነሳቱ ቤተክርስቲያን ለብዙ ዓመታት ስትታወክ ቆይታለች። አርዮስ መሠረታዊ ትምህርቱን በሊቢያ፣ ከፍተኛ ትምህርቱን ደግሞ በእስክንድርያና መንፈሳዊ ትምህርቱን እንዲሁም የትርጓሜና የነገረ መለኮትን ትምህርት ጨምሮ በአንጾኪያ የተማረ ግሪካዊ ነው። በዚያን ወቅትም የአንጾኪያው ትምህርት ቤት የክህደት ትምህርት ቅርበት ስለነበረው አርዮስ አብዛኛውን ኑፋቄ ትምህርት ያገኘው ከሉቅያኖስና ከአንጾኪያ ትምህርት ቤቶች ነው። አርዮስ ብልህና አዋቂ፣ አንደበተ ርቱዕና እምቅ የሆነ የግጥም ችሎታ እንደነበረው ይነገራል። በጊዜው የእስክንድርያ ፓትርያርክ ከነበሩት ተፈጻሜተ ሰማዕት ቅዱስ ጴጥሮስ ዲቁና ተቀብሎ አገልግሎት ከጀመረ በኋላ ግን ቤተክርስቲያን ወልድ ፍጡር እያለ በማስተማርና ማዕድ የተሰኘውን የግጥም መጽሐፉን ተጠቅሞ ትምህርቱን ማሰራጨት ጀመረ። በዚህ ጊዜ ተፈጻሜተ ሰማዕት ቅዱስ ጴጥሮስ አስጠርተው ትምህርቱ ሁሉ የተሳሳተ መሆኑንና ከስህተቱ ተመልሶ ተጸጽቶ ከቅዱሳን አበው ሲተላለፍ በመጣው በኦርቶዶክስ እምነት እንዲጸና መከሩት። እርሱ ግን
ምክራቸውን ወደ ጎን ትቶ የክህደት ትምህርቱን በሰፊው ማስተማር ቀጠለ። የዚህ ጊዜ አርዮስን አውግዘው ከዲቁና ማዕረጉ ሻሩት። የግብፅ ቤተክርስቲያን ትውፊት እንደሚለው ተፈጻሜተ ሰማዕት ቅዱስ ጴጥሮስ ያወገዙት ጌታችን ኢየሱስ ክርስቶስ በራእይ ተገልጦ በሰጣቸው ትእዛዝ መሰረት ነው። ነገሩ እንዲህ ነው። አንድ ሌሊት በራእይ ጌታ ኢየሱስ ክርስቶስ በሕፃን ልጅ አምሳል እንደ ፀሐይ የሚያበራ ረጅም ልብስ ወይም ቀሚስ ለብሶ ለቅዱሱ ታየ። ልብሱ ግን ለሁለት የተቀደደ ሆኖ ያዩታል። ሰማዕቱ ቅዱስ ጴጥሮስም ልብስህን ማን ቀደደብህ ብለው ሲጠይቁት ጌታ ኢየሱስ ክርስቶስም አርዮስ ልብሴን ቀደደብኝ ይላቸዋል። በዚያን ቀን ሁለቱን ተማሪዎቻቸውን አኪላስንና እለእስክንድሮስን አስጠርተው የተገለጠላቸውን ራእይ በመግለጥ አርዮስን እንዳይቀበሉት ከእርሱም ጋር ኅብረት እንዳይኖራቸው አዘው በዲዮቅልጥያኖስ ሰማዕት ሆነው አረፉ። ከተፈጻሜተ ሰማዕት ቅዱስ ጴጥሮስ በኋላ አኪላስ በ303 ዓመተ ምህረት ሊቀ ጳጳስ ሆኖ ተሾመ። አርዮስም ወደ አኪላስ ቀርቦ ከውግዘቱ እንዲፈታው በከንቱ ውዳሴ አባበለው። አኪላስም አደራውን በመዘንጋት ከውግዘቱ ፈታው። ይባስ ብሎም የቅስና ማዕረግ ሰጥቶ ሾመው። ሆኖም አኪላስ በሕይወት ብዙ ጊዜ አልቆየም። 1 ዓመት ባልሞላ ጊዜ ውስጥ በሞት ተለየም። በመቀጠል እለእስክንድሮስ ፓትርያርክ ሆኖ ተተካ። በዚህ ጊዜ አርዮስ ክህደቱን ከማሰራጨት አልታቀበም ነበር። እንደውም ሕዝቡ ትምህርቱን በቀላሉ እንዲቀበሉት የክህደት ትምህርቱን በግጥምና በዜማ እንዲሁም በንባብ እያዘጋጀ ማሰራጨቱን ተያያዘው። ያም የግጥም መጣጥፍ ታሊያ ይባል ነበር። ትርጉሙም ማዕድ ማለት ነው። ሕዝቡ ግጥም ስለሚወድ ትምህርቱን ወደ መቀበል ደርሶ ነበር። በዚያን ጊዜ እለእስክንድሮስ እየተዘዋወረ ከአርዮስ ኑፋቄ እንዲጠበቁ በትጋት ሕዝቡን አስተምሯል። በ320 ዓመተ ምህረት 100 የሚያህሉ የሊቢያና የእስክንድሪያ ኤጲስቆጶሳትን እለእስክንድሮስ አሰባስቦ የአርዮስን አስተሳሰብ ገልጾላቸው ጉባኤውም አልመለስ ያለውን አርዮስን በአንድ ልብ አውግዘው ከቤተ ክርስቲያን አንድነት ለዩት። አርዮስ ከጓደኞቹ አንዱ ወደ ነበረው ወደ ኒቆሜዲያው ኤጲስቆጶስ አውሳቢዮስ በመገስገስ አንድ በአንድ ነገሩን ዘርዝሮ ነገረው። አውሳቢዮስም አይዞህ ብሎ ተቀብሎ በሀገረ ስብከቱ የሚገኙትን ኤጲስቆጶሳትን ሰብስቦ በአርዮስ ጉዳይ ሲኖዶስ አደረገ። ሲኖዶስም በግፍ መባረሩን አምኖ ከውግዘቱ ፈቱት። አርዮስም በ322 ዓመተ ምህረት ወደ እስክንድሪያ ተመልሶ እለእስክንድሮስ ቢያወግዘኝ ተፈትቼ መጣሁ እያለ የበፊት ትምህርቱን በስፋት ማስተማር ቀጠለ። የዚህ ጊዜ ቤተ ክርስቲያን ታመሰች። በዚህ ምክንያት ጉዳዩ ንጉሥ ቆስጠንጢኖስ ዘንድ ደረሰ። በዚህም ጊዜ የስፓኙን ጳጳስ ሆሶኒዮስን ወደ እስክንድርያ ላከው። ሲመለስ ጉዳዩ የሃይማኖት ችግር እንጂ አስተዳደራዊ ስላልሆነ በጉባኤ መታየት አለበት ብሎ ለንጉሡ አማከረው። ንጉሥ ቆስጠንጢኖስም በነገሰ በ20 ዓመቱ በ325 ዓመተ ምህረት ጉባኤ እንዲደረግ አዘዘ። በዚያም በኒቅያ 318 አባቶች ተሰበሰቡ። በጉባኤውም የአርዮስ ክህደቶች ተመረመሩ። የእርሱ የኑፋቄ ትምህርትም ክርስቶስ ዓለም ሳይፈጠር አልነበረም፣ ባህሪው ከአብ ያነሰ ነው፣ የተፈጠረ እንጂ ከአብ የተወለደ አይደለም፣ እንዲሁም በመጀመሪያ ዓለሙን ይፈጥርበት ዘንድ እግዚአብሔር እርሱን ፈጠረው፣ እርሱም ዓለምን ፈጠረ፣ በአጠቃላይ ወልድ ፍጡር በመለኮቱ የሚል ነበር። ሊቃውንቱም ወልድ በባህሪው ፍጡር ከተባለ በመዳን ላይ ስለሚደርሰው አደጋ ወዘተ በስፋት ተነጋገሩበት። በተለይም ወጣቱ አትናቴዎስ ኢየሱስ ክርስቶስ መድኃኒት ነው፣ አዳኝ ነው፣ ማዳኑን ካመንክ የባህሪ አምላክነቱን ማመን አለብህ፣ የሚያድን እግዚአብሔር ብቻ መሆኑን መጽሐፍ ቅዱስ ላይ እንደተቀመጠና በተለይም ደግሞ በማቴዎስ ወንጌል የጠፋው በግ ምሳሌ የተቀመጠውን ምስክርነት የወልድ አምላክነት ከመዳናችን ጋር በማያያዝ እርሱ አምላክ ካልሆነ እኛም አልዳንም ማለት ነው፣ ያዳነን እርሱ አምላክ መሆኑን ማወቅና ማመን አለብን፣ ፍጡር ፍጡርን ማዳን አይችልም በማለት አርዮስን በጉባኤው ረድቶታል። በመጨረሻም ጉባኤው ስለ ኢየሱስ ክርስቶስ አምላክነትና በባህሪም ከአብ ጋር አንድ ስለመሆኑ የቀረበውን መጽሐፍ ቅዱሳዊ ማስረጃ ከመረመሩ በኋላ በፍልስፍና ገመድ ተጠላልፎ ወልድ ፍጡር በመለኮቱ ያለውን አርዮስን አውግዘው ከቤተ ክርስቲያን አንድነት ለዩት። የኒቅያ ጉባኤ ቤተ ክርስቲያን አንድነቷን የጠበቀችበት፣ አርዮስና አርዮሳውያን የተወገዙበት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የባህሪ አምላክነትና አዳኝነት፣ ጌትነት፣ መድኃኒትነት የተመሰከረበት፣ ኦርቶዶክስ የሚለው ስም ትምክህት የሆነበት ጉባኤ ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓት መሠረት ከመስከረም 21 እስከ ኅዳር 9 ከመስቀል በዓል ቀጥሎ
ጉባኤ ኒቂያ በሰፊው ይታሰባል። አርዮስ በኒቂያ ጉባኤ ከተወገዘ በኋላም ከክህደቱ አልተመለሰም ነበር። ሰለስቱ ምዕት ይህንን ጉባኤ አርዮስንና ግብረ አበሮቹን በማውገዝ ከለዩአቸው በኋላ የአርዮስ ክህደት ለሁሉ ተጋልጦ ነበርና ንጉሥ ቆስጠንጢኖስ አርዮስንና ግብረ አበሮቹን አጋዛቸው። ሰለስቱ ምዕት ማለትም 318ቱ ሊቃውንት ትምህርቶቻቸውን ሲያወግዙ ንጉሡ ደግሞ ግዞትን ፈረደባቸው። ከዚህ ግዞት በኋላ ትንሽ እንደቆዩ የተመለሱ የተጸጸቱ መስለው ኒቂያ የተሰበሰቡትን አባቶችን ውሳኔ ተቀብለናል ማለት ጀመሩ። ንጉሡም በተለያዩ ተጽዕኖች አርዮስንና ተከታዮቹን ከግዞት እንዲመለሱ አድርጓል። ከዚህም በኋላ አርዮስም እንደ ሌሎቹ ሁሉ አምኛለሁ ተመልሻለሁ ብሎ ስለነበር ከግዞት አብሮ ተመለሰ። እለእስክንድሮስ ግን በአርዮስ መመለስ ደስተኛ አልነበረም። በዚህም የተነሳ የአርዮስ ግብረ አበር የነበረው አውሳቢዮስ አንተ የማትቀበለው ከሆነ አርዮስን የሚቀበል ፓትርያርክ በቦታህ እንተካለን እያለ ያስፈራራውና ያስጠነቅቀው ነበር። በዚህም የተነሳ እለእስክንድሮስ እንዲህ ያለ አሳዛኝ ፈተና በቤተ ክርስቲያን ላይ ከምታመጣብኝስ እኔን ወይም አርዮስን ውሰደን ብሎ ወደ ፈጣሪው በመሪር እንባ ጸለየ። ከዚህ በኋላ አርዮስ ቀረበና ካመንክማ ንስሐ ገብተህ ሥጋው ደሙን ስትቀበል እንይህ ተባለ። ከዚህም እሺ ምን አግዶኝ ሥጋውን በልቼ ደሙን ጠጥቼ ያሳያችኋለሁ ብሎ ቀነ ቀጠሮ ያዘ። ከዚያም የተቀጠረው ቀን ደርሶ ከቤተ ክርስቲያን ገብቶ ቅዳሴው ሲጀመር አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲሉ ሰማ። እርሱም በልቡ ፍጡሩን ከፈጣሪ ጋር አንድ ያደርጉታልን ብሎ አሰበ። በዚህን ጊዜ ሆዱ ታወከ። ቅዳሴውን አቋርጦ ሊጸዳዳ ወደ መጸዳጃ ቤት ሄደ። ከዚያ እንደገባም ውስጥ ዕቃው በሙሉ ማለትም ሆድ ዕቃው በሙሉ ተዘርግፎ ተቀዝፎ ሞቷል። የአርዮስ ፍጻሜ በእንዲህ ያለ መቅሰፍት ተደምድሟል። ጉባኤ ቁስጥንጥንያ። ቁስጥንጥንያ በታናሿ እስያ ክፍል የምትገኝ ቦታ ናት። ይህ ጉባኤ ሰለስቱ ምዕት አርዮስን እንዳወገዙበት እንደ ጉባኤ ኒቂያ ሁሉ በቤተ ክርስቲያናችን ተቀባይነት ያለው ጉባኤ ነው። ይህ ጉባኤ የኒቂያ ጉባኤ ከተደረገ ከ56 ዓመታት በኋላ በ381 ዓመተ ምህረት በ150 ሊቃውንተ ቤተ ክርስቲያን የተደረገ ነው። ወልድ ፍጡር የሚሉ አርዮሳውያን በጉባኤ ኒቂያ ተወግዘው ከቤተ ክርስቲያን አንድነት ከተለዩ ከብዙ ዓመታት በኋላ ከእነርሱ ወገን የሆነ አንድ መቅዶንዮስ የተባለ መናፍቅ መንፈስ ቅዱስ ሕጹጽ ነው ብሎ ክህደቱን ጀመረ። ይህ የመቅዶንዮስ ምንፍቅና ከቁስጥንጥንያው ንጉሥ ከቴዎዶሲዮስ ቀዳማዊ ዘንድ እንደደረሰ ንጉሡ ይህ የቤተ ክርስቲያን ችግር በጉባኤ እንዲፈታ መልእክት አስተላለፈ። በዚህም የንጉሡ መልእክት መሠረት 150 ሊቃውንተ ቤተ ክርስቲያን ለአውግዞተ መቅዶንዮስ ተሰበሰቡ። ይህንን ጉባኤ በመጀመሪያ ጎርጎርዮስ ዘእንዚናዙ ከዚያም ኔክታሪዮስ ወደ መጨረሻው የእስክንድሪያው ጢሞቴዎስ በሊቀ መንበርነት መርተውታል። በዚህ ጉባኤ የተሰበሰቡት 150 ሊቃውንተ ቤተ ክርስቲያን ለመሰብሰባቸው ምክንያት የመቅዶንዮስ የክህደት ትምህርት ቢሆንም ሌሎችን ጉዳዮችንም ተመልክተዋል። በመሰረታዊነት የተመለከቷቸው ነጥቦች የሚከተሉት ናቸው። አንደኛ፣ መንፈስ ቅዱስ ሕጹጽ ነው የሚለውን የመቅዶንዮስን የክህደት ትምህርት ማውገዝና መቅዶንዮስንም ከቤተ ክርስቲያን አንድነት መለየት ነው። ሁለተኛ፣ ቃል እግዚአብሔር በተዋህዶ ከቅድስት ድንግል ማርያም በተወለደ ጊዜ ከድንግል ማርያም የነሳው ሥጋን ብቻ ነው እንጂ ነፍስን አልነሳም በማለት ያስተምር የነበረውን መናፍቅ አቡላኔሪዮስንና ይህንን ክህደቱንም አውግዞ መለየት። ሦስተኛ፣ እግዚአብሔር ወልድ የተዋህደው ሥጋ በቅድምና የነበረ ሥጋ ነው እንጂ የአዳምን ሥጋ አይደለም የሚሉ መናፍቃንን ማውገዝና መለየት። አራተኛ፣ በኒቂያ ጉባኤ ላይ ሰለስቱ ምዕት ባዘጋጁት ጸሎተ ሃይማኖት ላይ ተጨማሪ የሃይማኖት ቀኖናዎችን መጨመር። እነዚህን መሠረታዊ ጉዳዮች በመንፈስ ቅዱስ መሪነት በአግባቡ ተመልክተው ውሳኔዎችን በመስጠት ድርሳናትን በመጻፍ አጠናቀውታል። ከላይ የተመለከትናቸውን መሠረታዊ ጉዳዮች ለመመልከት የተሰበሰቡት ሊቃውንት በግንቦት ወር በ381 ዓመተ ምህረት ይህንን ጉባኤ አስቀድመን እንደገለጽነው የተለያዩ ሊቃውንት በሊቀ መንበርነት መርተውታል። የጉባኤው ምክንያት የሆነው መቅዶንዮስ ቀረበም እና ስለሚያስተምረው ኑፋቄ የመጽሐፍ ቅዱሳዊ ማስረጃ ማቅረብ ተባለ። ሆኖም ግን መቅዶንዮስ መንፈስ ቅዱስ ሕጹጽ ነው ወይም ፍጡር ነው ከማለት ውጪ ለተጠየቀው ጥያቄ መጽሐፍ ቅዱሳዊ ማስረጃ ማቅረብ አልቻለም። ከዚያም ሊቃውንቱ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ቅዱስ 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 የሰራዊት ጌታ እግዚአብሔር ማለቱ
አንድነቱንና ሦስትነቱን ሲገልጽ መሆኑን አትረዳምን? አንዱ ቅዱስ ለአብ፣ አንዱ ቅዱስ ለወልድ፣ አንዱ ቅዱስ ለመንፈስ ቅዱስ እንደተነገረ አታውቅምን? ቃሉ አለመለወጡ አንድነቱን፣ ቃሉ 3 ጊዜ መነገሩ ሦስትነቱን ሲያስረዳ መሆኑን አታውቅምን? ታዲያ አንተ መንፈስ ቅዱስ ሕጹጽ ነው ወይም መንፈስ ቅዱስ ፍጡር ነው የሚለውን ክህደት ከወዴት አገኘኸው ብለው በዚህ አስረዱት። መቅዶንዮስ ግን በልቡ ያደረውን ሰይጣን ማዳመጥ ጀመረ። በፍጹም መንፈስ ቅዱስ ፈጣሪ አይደለም ፍጡር ነው እንጂ በሚል ክህደቱ ጸና። አሁንም ሊቃውንቱ በማቴዎስ ወንጌል ምዕራፍ 28 ቁጥር 29 ላይ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው ይላልና መንፈስ ቅዱስ ፍጡር ቢሆን ኖሮ በዚህ ወንጌል በአብና በወልድ በመንፈስ ቅዱስ አጥምቁ ባላለ ነበር። መንፈስ ቅዱስ ከአብና ከወልድ ጋር የተካከለ የባሕሪ አምላክ የባሕሪ ገዢ ነውና ኢየሱስ ክርስቶስ ለሐዋርያት ይህንን ነገራቸው። ታዲያ መንፈስ ቅዱስ ፍጡር ከሆነ ለምን ይህንን ትእዛዝ ለሐዋርያት ሰጣቸው ብለው መቅዶንዮስን ጠየቁት። እርሱ ግን በፍጹም አላምንም አልመለስምም አለም። መቅዶንዮስ ሊቃውንቱ ያቀረቡለትን ማስረጃ አልቀበልም በማለቱ የተነሳ 150 ሊቃውንት መቅዶንዮስን አውግዘው ለይተውታል። ከዚህ በተጨማሪም ጉባኤው ቃል እግዚአብሔር በተዋህዶ ከቅድስት ድንግል ማርያም በተወለደ ጊዜ ከድንግል ማርያም የነሳው ሥጋ ብቻ ነው እንጂ ነፍስን አልነሳም በማለት ያስተምር የነበረውን መናፍቅ አቡሊናሪዮስንና ይህንን ክህደቱን አውግዘው ለይተውታል። የዚህ ሰው ክህደት ከሥጋዊው ፈላስፋ ከፕሌቶ የመነጨ ነው። ይህ ፈላስፋ ሰው በሰውነቱ ሰው ሆኖ የሚታወቀው ከመለኮት ተካፍላ በተሰጠችው ነባቢት ለባዊትና ሕያዊት ነፍሱ ነው ይል ነበር። ይህ አቡላኒዮስም የዚህን ፍልስፍና ወስዶ ቃል ሥጋ ሲሆን የተዋሃደው ሥጋም ብቻ ነው፣ ነፍስን አልተዋሃደም፣ በዚህም ምክንያት መለኮት ለሥጋ ነፍስ ሆኖታል የሚል ክህደቱን ጀምሯል። ሊቃውንቱም የዚህን ክህደት ቃል ሥጋ ሆነ የሚለውን የዮሐንስ ወንጌል ቃል በሚገባ አብራርተው አመስጥረው አስረዱም። ከሊቃውንቱ መካከል አንዱ የሆነው ጎርጎርዮስ ዘእንዚናዙ ለዚህ ክህደት ተገቢውን ምላሽ ሰጥቷል። ይህ ነባቤ መለኮት በመባል የሚጠራው ጎርጎርዮስ ሰው ማለት ነፍስና ሥጋ ነው፣ ኢየሱስ ክርስቶስ ሥጋን ብቻ ነሳ እንጂ ነፍስን አልነሳም ከተባለ ያዳነውም ሥጋን ብቻ ነው እንጂ ነፍስን አዳነ አይባልም ማለት ነው በማለት የአቡሊናሪዮስን ክህደት ተናግሯል። ይህ የአቡላኒዮስ ክህደት በዚህ ጉባኤ የተወገዘው ከሁለት ሌሎች ውግዘቶች በኋላ ነው። በእስክንድርያ ሲኖዶስ በ362 ዓመተ ምህረት በአንጾኪያ ሲኖዶስ በ379 ዓመተ ምህረት ከተወገዘ በኋላ በዚህ ጉባኤ በ381 ዓመተ ምህረት ለሶስተኛ ጊዜ ተወግዞ ተለይቷል። ሌላው በዚህ ጉባኤ ላይ የኒቂያ ጉባኤ አባቶች ባረቀቁት የሃይማኖት ጸሎት ላይ 5 አንቀጾች ጨምረዋል። የተጨመሩት አንቀጾችም ስለ መንፈስ ቅዱስ አምላክነት፣ ስለ ቤተ ክርስቲያን አንዲት መሆንና ስለ ጥምቀትና ስለ ትንሣኤ ሙታን የሚናገሩት ናቸው። በኒቂያ የተሰበሰቡት አባቶች በወሰኑት ቀኖና ላይ የቁስጥንጥንያ ጉባኤ አባቶች የጨመሩት የጸሎተ ሃይማኖት አንቀጾች ዛሬም ድረስ ቤተ ክርስቲያናችን እየተጠቀመችበት ያለ ነው። ምክንያቱም ሐዋርያዊት የሆነችው ቤተ ክርስቲያናችን የዚህ አንቀጸ ሃይማኖት ምንጭ ናትና። ጉባኤ ኤፌሶን የመቅዶንዮስና ሌሎች የእርሱ መሰል ምንፍቅና አራማጆች በጉባኤ ቁስጥንጥንያ ከተወገዙና ከተለዩ ከ50 ዓመታት በኋላ ከወደ ግሪክ ሌላ ክህደት የያዘ ሰው ስለተገኘ ሌላ ጉባኤ ተጠርቷል። ይህ ጉባኤ የተጠራው በ431 ዓመተ ምህረት ሲሆን በዚህ ጉባኤ ተሳታፊ የሆኑት ሊቃውንት ቁጥር 200 ነበር። ለዚህ ጉባኤ መጠራት ምክንያት የሆነው በግሪክ ባለ አንድ ገዳም ውስጥ ይኖር የነበረው የንስጥሮስ ክህደት ነው። ይህ ንስጥሮስ 2 መሠረታዊ ክህደቶች አሉበት። እነዚህም የመጀመሪያው ከተዋህዶ በኋላ መለያየት እንዳለ ያምን የነበረውን ዲያድርስ የሚባለውን መናፍቅ አስተምህሮ ያምን ነበር። የዚህ መሠረታዊው ክህደት 2 ባሕሪ የሚል ነው። በዚህም መሠረት ከተዋህዶ በኋላ አንዱን ወልደ ዳዊት አንዱን ደግሞ ወልደ እግዚአብሔር ነው በማለት ያምን ነበር። ሁለተኛው ክህደት ደግሞ 2 ባሕሪ የሚል እምነት ስለነበረው ከእግዚአብሔር አብ የተወለደው ወልደ እግዚአብሔር ከድንግል ማርያም የተወለደው ደግሞ ወልደ ዳዊት ነው ብሎ ያምን ስለነበር እመቤታችን የወለደችልን ሩቅ ብእሲ ሰውን ነው እንጂ አምላክን አይደለም የሚል ነበር። በዚህም ድንግል ማርያምን ወላዲተ ሰብ በማለት ክህደቱን ጀምሯል።
እነዚህን ክህደቶቹን በአደባባይ በማስተማር እርሱን መሰሎችን መሰብሰብ ጀመረ። ለዚህ ክህደቱም ይደግፋል ብሎ ይጠቅስ የነበረው ቃል ሥጋ ሆነ የሚለውን ቃል ነበር። ይህንን ቃል ለራሱ እንዲመች አድርጎ መለወጥ አለበት በማለት ኑፋቄውን ቀጥሏል። ከዚህም በተጨማሪ በፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 6 ላይ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም የሚለውን ቃል ይዞ ለራሱ እንዲመች አድርጎ በመተርጎም ቃል በሥጋ አደረ ብሎ ኅድረትን ደግፎ ያስተምር ነበር። ስለዚህ ይህ ንስጥሮስ በውስጡ ብዙ ምንፍቅናዎችን የያዘ ትምህርት በአደባባይ ያስተምር ነበር። ይህንን የክህደት ትምህርቱን የሰሙ ሊቃውንት በተለያዩ ጊዜያት ተገቢውን መልስ እየሰጡ ይመክሩት ነበር። ለዚህ ለንስጥሮስ ክህደት ተገቢውን ምላሽ ከሰጡት አባቶች መካከል በእስክንድሪያ በ24ኛ ፓትርያርክነት የተሾመው ቅዱስ ቄርሎስ ግንባር ቀደሙ ነው። ይህ ታላቅ አባት የቃልና የሥጋን ተዋህዶ በሚገባ ከምሳሌ ጋር በማስረዳት ውላጤና ኅድረት የሚባሉትን የንስጥሮስ ክህደቶች በሚገባ አጋልጧል። ጉባኤ ኤፌሶን በዋናነት የንስጥሮስን ክህደት በሚገባ መርምሯል። ጉባኤው በኤፌሶን እንዲደረግ አዋጅ ያወጀው ንጉሥ ቴዎዶሲዮስ ዘይንስ ነው። በዚህም የጌታን አምላክነት የድንግል ማርያምን ወላዲት አምላክነት ነቅፎ ያስተምር የነበረው ንስጥሮስ በቅዱስ ቄርሎስ አፈ ጉባኤነት በተመራው በዚህ ጉባኤ በ200 ሊቃውንተ ቤተ ክርስቲያን ተወግዞ ተለይቷል። በዚህ ጉባኤ ላይ ታላቁ አባት ቅዱስ ቄርሎስ ምስጢረ ተዋህዶን በጋለ ብረት መስሎ በሚገባ አስረድቷል። ብረት የሚስማማው ባህሪ እሳት ከሚስማማው ባህሪ ጋር ፈጽሞ የተለያየ ነው። ብረትና እሳት ሁለት የተለያዩ አካላት፣ የተለያዩ ባህሪያት ናቸው። እሳት አንድ አካል ነው፣ አንድ ባህሪ ነው። ብረትም እንዲሁ አንድ አካል ነው፣ አንድ ባህሪ ነው። እሳትና ብረት የራሳቸው የሆነ አካልና ባህሪ አላቸው። በጊዜ ግለት ግን እሳት የብረትን ብረትም የእሳትን ባህሪ ገንዘባቸው ያደርጋሉ። በጊዜ ግለት ጥቁር የነበረው ብረት የእሳትን ቀይነት፣ ሙቀት፣ መልክ ገንዘቡ አድርጎ ይቀላል፣ ይሞቃል። ይህም ጎንና ዳር የሌለው የማይጨበጥ ረቂቅ እሳትም ግዙፍ የሆነውን የብረት ቅርጽና ግዝፈት ገንዘቡ አድርጎ የብረቱን ቅርጽ፣ የብረቱን ግዝፈት ይዞ ይገኛል። በዚህም አንድ አካል፣ አንድ ባህሪ ይሆናሉ። የመለኮትና የሥጋ ተዋህዶም እንደዚሁ ያለ ነው። መለኮት ከሥጋ ጋር በተዋሃደ ጊዜ መለኮት የሥጋን፣ ሥጋም የመለኮትን ገንዘቡ በማድረግ አንድ አካል አንድ ባህሪ ሆነ በማለት ለንስጥሮስ በዚህ ምሳሌ አስረድቷል። የንስጥሮስንም ምንፍቅና ለሁሉ አጋልጧል። በዚህም መሠረት የንስጥሮስ ክህደት ተወግዞ ተለይቷል። በዚህ ጉባኤም አባቶቻችን የጨመሩልን አንቀጸ ሃይማኖት በእውነት አምላክን የወለደች የሚለውን ነው። ንስጥሮስ ድንግል ማርያም ሰውን ወለደች እንጂ አምላክን ወለደች ልትባል አይገባትም በማለት ክዶ ነበርና ሊቃውንቱ እርሱን አውግዘው በእውነት አምላክን የወለደች ናት በማለት ድንግል ማርያምን ወላዲተ አምላክ ብለው አንቀጸ ሃይማኖት ጽፈውልናል። ንስጥሮስ በክህደቱ ተወግዞ ከተለየ በኋላ ላዕላይ ግብፅ ይኖር ነበር። በዚህ ኑፋቄውም ጸንቶ ስለነበር ቅዱስ ቄርሎስ ዝም ብሎ አልተወውም። ንስጥሮስ ካለበት ዘንድ ሄዶ ወንድሜ ጌታን አምላክ ድንግል ማርያምን ወላዲተ አምላክ ብለህ እመን አለው። ንስጥሮስ ግን እኔስ አንተ እንደምትለው አልልም፣ ጌታን ሩቅ ብእሲ ድንግል ማርያምን ወላዲተ ሰብ እላለሁ እንጂ በማለት አሻፈረኝ አለ። ቅዱስ ቄርሎስም እመቤቴን ላዋርድ ብለህ እንዲህ እንዳልከኝና እኔንም አልታዘዝም እንዳልክ ለአንተም አንደበትህ አይታዘዝልህ ብሎ ረገመው። በዚህም የተነሳ ምላሱ ተጎልጉሎ ከደረቱ ተንጠልጥሎ ደምና መግል እየተፋ በከፋ አሟሟት ሞቷል። በአጠቃላይ እነዚህ ሦስቱ ዓለም አቀፍ የቤተ ክርስቲያን ጉባኤዎች በየዘመናቱ ለተነሱ መናፍቃንና የኑፋቄ ትምህርቶቻቸው ተገቢውን ውሳኔ በመስጠትና ቀኖና ቤተ ክርስቲያንን በመደንገግ ከዚህ አይለፍ ከዚህም አይትረፍ እያሉ በመንፈስ ቅዱስ መሪነት እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ በመሆን የተሰበሰቡ ሊቃውንት የአባትነት ምክራቸውን ያሳዩባቸው ጉባኤዎች ናቸው። ከእነዚህ ጉባኤዎች በኋላ ሁሉም ሊቃውንት ለጉባኤው ምክንያት ለሆኑት ምንፍቅናዎች በየራሳቸው ድርሳናትና ተግሳጽን ጽፈዋል። እነዚህ ጉባኤዎች ቤተ ክርስቲያናችን ሉዓላዊት እንደሆነች ያሳየችባቸውም ጭምር ነበሩ። በእነዚህ ጉባኤዎች ትምህርተ ሃይማኖት፣ ሥርዓተ ቤተ ክርስቲያንንና ትውፊትን በአግባቡ እንድንረዳባቸው አባቶቻችን ብዙ አስተምረውናል። እውነተኛ አባቶቻችን እነማን እንደነበሩ
የክህደት ትምህርት አራማጆችና ደጋፊዎች ደግሞ እነማን እንደሆኑ አውቀንባቸዋል። በዚህም የአባቶቻችንን የቀናች የተረዳች ሃይማኖታችንን ኦርቶዶክስ ተዋህዶ እንደሆነችና ከዚህች ሐዋርያዊት ቤተክርስቲያን አንድም ያፈነገጡትን መናፍቃን ለይተን እንድናውቅ ረድቶናል። የሦስቱ ጉባኤያትን ታሪክ የዳሰስንበት የዛሬው ዝግጅታችን በዚሁ ይፈጸማል። አብራችሁን ስለቆያችሁ እናመሰግናለን።